ሰላም የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን? የዕለተ ቅዳሜ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ መረጃዎች ይዘን መጥተናል። እንዲሁም ዛሬ የሚደረጉ በርካታ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር የሚደረጉ ጨዋታዎች ይኖራሉ። በስፔን ላሊጋም ባርሴሎና እንዲሁም ደግሞ ሪያል ማድሪድ ተጋጣሚዎቻቸውን የሚገጥሙም ይሆናል። እንዲሁም ሌሎች በርካታ ጨዋታዎች ይኖራሉ። እነሱንም በሰፊው እንመለከታለን። በክለብ መረጃዎቻችን ኬቨን ደብርና በዚህ ዓመት መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ መግለጹን ተከትሎ አሰልጣኝ ፔፕ ጋርዲዮላ እጅግ በጣም ያዘንኩበት የመጀመሪያ ቀን ነው ሲሉ መናገራቸውን በፕሬስ ኮንፈረንሳቸው ተመልክተናል። እንዲሁም ደግሞ አርሰናሎች ዛሬ ጨዋታ አላቸው ከሜዳቸው ውጪ በጉዲሰን ፓርክ ከኤቨርተን ጋር በሚያደርጉት ጨዋታ በዛሬው ጨዋታ ላይ ተጫዋቾቻቸውን ሊያገኙ እንደሚችሉ ነው እየተገለጸ የሚገኘው። በተለይም ጁሊያን ቲምበር ያለፈው ጨዋታ ላይ ጉዳት አጋጥሞ ተቀይሮ መውጣቱ ይታወሳል። ነገር ግን በዛሬው የኤቨርተን ጨዋታ ላይ ሊገኝ እንደሚችል ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል ጉዳት ላይ የነበረው ታዳጊው ኮቢ ማይኖ ወደ ሜዳ ሊመለስ እንደሚችልና በነገው ጨዋታ ላይ እንደሚገኝ አሰልጣኙ መግለጻቸው ነው የተመለከተው። እንዲሁም ደግሞ በበርካታ ጊዜ ጉዳት ላይ የነበረው ሉክ ሾው ለጨዋታው ዝግጁ ሊሆንበት የሚችለውን ሰፊ እድል እንዳለ እየተገለጸም ይገኛል። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ተጫዋቾቹ እየተመለሱለት ይገኛሉ። ነገር ግን ሌላኛው አሳዛኙ እንዲሁም ደግሞ ከባዱ ለማንቸስተር ዩናይትድ የሆነው ዜና ማቲያስ ደሊት ጉዳት እንዳጋጠመውና አጠራጣሪ ሊሆን እንደሚችል በጨዋታው ማለትም በማንቹሪያን ደርቢ ላይ የመገኘት እድሉ ጠባብ ሊሆን እንደሚችልም ነው እየተገለጸ የሚገኘው። እነዚህና ሌሎች በርካታ መረጃዎችንም ከማንቸስተር ዩናይትድ ጋር እናነሳለን። ስለ አሌሃንድሮ ጋርናቾም የተነሱ ጉዳዮች አሉ። በማንቸስተር ሲቲ ቤትም እንዲሁ የምንመለከታቸው መረጃዎች አሉ። አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲንና ሌሎች በርካታ የእንግሊዝ ክለቦችን እንመለከታለን። እንዲሁም ደግሞ በስፔን ላሊጋም ያሉ ጨዋታዎችን እንዲሁም ደግሞ የክለብ መረጃዎችን የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ባህር ዳር ከነማ ከስሁል ሽረ ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅ ችሏል። የሊግ የደረጃ ሰንጠረዣቸውን ስንመለከት እነዚህ ሁለቱ ክለቦች በአሁኑ ሰዓት ላይ በ34 ነጥብ ባህር ዳር ከነማ 3ኛ ደረጃ ላይ የተቀመጠ ሲሆን በ16 ነጥብ ስሁል ሽረ እንደ ስላሴ 17ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸውን ስንመለከት ስሁል ሽረ እንደ ስላሴ ከሲዳማ ቡና ረቡዕ የሚጫወቱ ሲሆን ሐሙስ ዕለት ደግሞ ባህር ዳር ከነማ ከኢትዮጵያ ቡና ጋር የሚያደርጉት ከባድ ጨዋታን የሚያጋጥማቸው ይሆናል። እንዲሁም ደግሞ ትላንትና በተደረገ ሌላኛው ጨዋታ ቡናማዎቹ ወሳኝ ድል አሳክተዋል። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከመቻል ጋር ያደረጉትን ጨዋታ 1-0 በሆነ ጠባብ ውጤት ያሸነፉ ሲሆን የቡናማዎቹን የማሸነፊያ ግብ አንተነህ ተፈራ ከበረብ ማሳረፍ ችሏል። የቡናማዎቹን የፊት መስመር ተጫዋች አንተነህ ተፈራ 9ኛ የፕሪሚየር ሊግ ግቡን ማስቆጠሩም ነው የቻለው። በትላንትናው ዕለት ቡናማዎቹ ያለፉትን 7 ተከታታይ ጨዋታዎች አልተሸነፉም። መቻል ያለፉትን 5 ጨዋታዎች ማሸነፍ አልቻሉም። በተቃራኒው የሊግ ደረጃቸውን ስንመለከት ኢትዮጵያ ቡና በ36 ነጥብ ሁለተኛ ደረጃ ላይ የተቀመጠ ሲሆን መቻል በ29 ነጥብ 9ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸው መቻል ከመቀሌ ሰባን እንደርታ ማክሰኞ ይጫወታሉ። ሐሙስ ደግሞ ባህር ዳር ከነማ ከኢትዮጵያ ቡና ጋር ሁለተኛ ከ3ኛ ደረጃ ላይ ከተቀመጡ ክለቦች ጋር የሚገናኙም ነው የሚሆኑት። የእንግሊዝ ፕሪሚየር ሊግ 31ኛ ሳምንትን ጨምሮ በርካታ ጨዋታዎች በዛሬው ዕለት ይደረጋሉ። በተለይም ቀን 8 ሰዓት ተኩል ላይ ኤቨርተን ከአርሰናል የሚያደርጉት ጨዋታ ይጠበቃል። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ባርሴሎና እንዲሁም ደግሞ ሪያል ማድሪድ ዛሬ ጨዋታቸውን ያደርጋሉ። ኢንተር ሚላን እንዲሁም ደግሞ ኤሲ ሚላን ዛሬ በጣሊያን ሴሪ የሚያደርጓቸውን ጨዋታዎች አሉ። ሌሎች በርካታ ጨዋታዎችንም የምንመለከት ይሆናል። ከእንግሊዝ ፕሪሚየር ሊግ ስንጀምር ቀን 8 ሰዓት ተኩል ላይ በጉዲሰን ፓርክ ስቴዲየም ኤቨርተን ከአርሰናል የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። አሰልጣኝ ዴቪድ ሞይስ ከሚኬል አርቴታ ጋር የሚያገናኘው ይህ ጨዋታ ተጠባቂ ያደርገዋል። በጉዲሰን ፓርክ የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 111 ጊዜ አርሰናል ማሸነፍ ችሏል። ኤቨርተን ደግሞ 61 ጊዜ እያሸነፈ ሲሆን 44ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የዚህን ዓመት የመጀመሪያ ጨዋታ በፍላይ ኤምሬትስ በተደረገ ጨዋታ 0-0 ማጠናቀቃቸውን በርካቶቻችን እናስታውሳለን። አንዱን ነጥብ የጣሉበት ጨዋታ ነበር። በዛ ጨዋታ ላይ አሰልጣኝ ሚኬል አርቴታ ዛሬ ደግሞ ከሜዳቸው ውጪ በአዲሱ አሰልጣኝ ዴቪድ ሞይስ እየተመሩ ኤቨርተንን የሚገጥሙ ነው የሚሆኑት። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ በአርሰናል በኩል እንዲሁም ደግሞ ኤቨርተን በኩል የመርሲሳይዶ ክለብ ኤቨርተን ዛሬ ካርቨርት ሌዊን፣ ሊንዳርሰም እንዲሁም ደግሞ
ማክኒልን በጉዳት ምክንያት የሚያጣ ሲሆን አርቴታ በርካታ ተጫዋቾችን በጉዳት ያጣል። ጋብሪኤል ጂሰስ በዚህ ዓመት የማይመለስ ተጫዋች እንደሆነ ይታወቃል። ቶሚያሱ፣ ቤን ዋይት፣ ካይ ሃቨርትዝ፣ ጋብሪኤል ማጋለዝ፣ ጁሊያን ቲምበር እንዲሁም ደግሞ ሪካርዶ ካላፊዮሪ በዛሬው ጨዋታ ላይ የማይገኙ ተጫዋቾች መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጧል። በተለይም ጋብሪኤል ማጋሌዝ እንዲሁም ደግሞ ጁሊያን ቲምበር በዛሬው ዕለት አይገኝም። ጋብሪኤል ማጋሌዝ ደግሞ በዚህ ዓመት የማይመለስ መሆኑ ነው እየተረጋገጠ የሚገኘው። ቀጣይ ጨዋታቸው በቻምፒየንስ ሊግ በሜዳቸውና በደጋፊዎች ፊት በፍላይ ኤምሬትስ ማክሰኞ በቻምፒየንስ ሊግ በጥሎ ማለፍ ጨዋታ ከሪያል ማድሪድ ጋር የሚያደርጉት እጅግ በጣም ሌላኛው ከባዱን ጨዋታ የሚያደርጉም ይሆናል። ዛሬም ሌላኛውን ጨዋታ ለዋንጫ ፉክክሩ ብዙ ይጠቅማል ባይባልም በሁለተኛ ደረጃነት የሚያጠናቅቁበትን እድል በአሁኑም ለማስፋት ይህን ጨዋታ ይጠበቃል። በእርግጥ በካልኩሌሽን ደረጃ አርሰናል በዋንጫ ሪካርድ ውስጥ ይገኛል። ነገር ግን ይህ ነገር ከባድ እንደሆነ ነው እየተመለከተን የምንገኘው። በተለይም ሊቨርፑሎች ያለፈውን ጨዋታ የመርሲሳይዱን ደርቢ ማለት ነው ማሸነፋቸውን ተከትሎ በ12 ነጥብ ልዩነት በ73 ነጥብ እንዲሁም ደግሞ በ43 ጎል አንደኛ ደረጃ ላይ የተቀመጡ ሲሆን አርሰናል በ61 ነጥብና በ30 ንጹህ ጎል ሁለተኛ ደረጃ ላይ መቀመጥ ችሏል። የአራት ጨዋታ ልዩነት ነው የሚኖራቸው። በአሁኑ ሰዓት ላይ የሚቀረው 7 ጨዋታዎች ብቻ ናቸው። ከ7ቱ 4ቱን ይሸነፋል ተብሎ አይጠበቅም ሊቨርፑል። ይህንንም ተከትሎ እንግዲህ ምናልባት የዋንጫውን አንድ እጅ የያዘም ይመስላል። አርሰናል ግን ይህንንም እድል ላለማጣት ሲል የዛሬውን ጨዋታ እንግዲህ አሸንፈው እንደሚወጣ ነው እየተገለጸ የሚገኘው። ከሶስተኛው ኖቲንጋም ፎረስት በ4 ነጥብ ከፍ ብሎ ይገኛል። የሚኬል አርቴታው አርሰናል ዛሬም እንግዲህ ቀን 8 ሰዓት ተኩል ላይ የሚያደርገው ጨዋታ እጅግ በጣም ተጠባቂ እያደርገዋል። የነዚህ የእርስ በርስ የመጨረሻ ግንኙነታቸውን ስንመለከት አርሰናል 3ቱን ያሸነፈ ሲሆን አንዱን ኤቨርተን አንዱን ደግሞ አቻ ነው መለየት የቻሉት። የመጨረሻ ጨዋታቸውን ስንመለከት ደግሞ ኤቨርተን ካለፉት 5 ጨዋታዎች 4ቱን አቻ የወጣ ሲሆን አንዱን ተሸንፏል። የተሸነፈውም በአንፊልድ ሮድ ስቴዲየም በመርሲሳይድ ደርቢ 1-0 በዲያጎ ጆታ ብቸኛ ጎል እንደነበር እናስታውሳለን። በሳምንቱ አጋማሽ አርሰናልን ደግሞ ስንመለከት ካለፉት 5 ጨዋታዎች 3ቱን እያሸነፈ ሲሆን በሁለቱ አቻ መለያየቱን ተመልክተናል። ዛሬም ቀን የሚያደርጉት ጨዋታ ተጠባቂ እያደርጓል። በ31ኛ ሳምንት መርሃ ግብር ሌሎች ጨዋታዎችም በእንግሊዝ ፕሪሚየር ሊግ ይደረጋሉ። በሴልሃርስት ፓርክ ስቴዲየም ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉትም ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ የሚደረገው ቀን 11 ሰዓት አካባቢ ላይ የሚጀምርም ጨዋታ ነው። አሰልጣኝ ኦሊቨር ግላስገር ከፋቢያን ሄልዝለር ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ብራይተን 16 ጊዜ እያሸነፈ ሲሆን 15ቱን አቻ መለየት ችሏል። ክሪስታል ፓላስ ደግሞ 13ቱን ማሸነፍ ነው የቻለው። የመጨረሻ ጨዋታቸውን ስንመለከት በብራይተን ኤንድ ሆቭ አልቢዮን ማለትም በአሜሪካን ኤክስፕረስ ስቴዲየም በተደረገ ጨዋታ ክሪስታል ፓላስ 3-1 አሸንፎ ነበር። የመጨረሻዎቹን 5 ጨዋታዎች ስንመለከት እርስ በርስ ባደረጉበት ጊዜ ማለት ነው ሁለቱን አቻ የወጡ ሲሆን አንዱን ክሪስታል ፓላስ ሁለቱን ደግሞ ብራይተን ኤንድ ሆቭ አልቢዮን ማሸነፍ ችሏል። የመጨረሻ 5 ጨዋታቸውን ስንመለከት ደግሞ በዚያ ሰዓት ላይ እጅግ በጣም ጥሩ ደረጃ ላይ የሚገኘው ክሪስታል ፓላስ ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን አቻ መውጣት ችሏል። በተቃራኒው ብራይተን ኤንድ ሆቭ አልቢዮንን ደግሞ ስንመለከት ሁለቱን አሸንፈው ሁለቱን አቻ ወጥተው አንዱን መሸነፍ ነው የቻሉት። ይህም ጨዋታ ቀን 11 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው ጨዋታ ኢፕስዊች ከወልቨርሃምፕተን ጋር የሚያደርጉትም ተጠባቂ ጨዋታ ነው። አሰልጣኝ ኬራን ማኬና ከቪክተር ፔሬራ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እነዚህ ሁለቱ ቲሞች እንግዲህ 17ኛና 18ኛ ደረጃ ላይ መቀመጥ ችሏል። ወልቨርሃምፕተን በ29 ነጥብና በ17 የግብ ዕዳ 17ኛ ደረጃ ላይ የተቀመጠ ሲሆን ወራጅ ቀጠና ላይ የሚገኘው የኬራን ማኬናው ኢፕስዊች ደግሞ በ20 ነጥብና በ33 የግብ ዕዳ 18ኛ ደረጃ ላይ መቀመጥ ችሏል። ይህን ጨዋታ የማሸነፍ እድል ካላቸው ኢፕስዊቾች የነጥብ ልዩነታቸውን ዝቅ ማድረግ ይችላሉ ከወልቨርሃምፕተን ጋር። ይህንንም ከወራጅ ቀጠና ለመውጣት የሚያደርጉትም ከፍተኛ ጥረት ያደርጓል። ይህን ጨዋታ የሚያሸንፍ ከሆነ ወደ 6 ነጥብ ልዩነቱን ዝቅ በማድረግ እንግዲህ በሁለት ጨዋታ ልዩነት ውስጥ ይህንን የእድል ለመጠቀም የሚያደርጉት ጥረት እጅግ በጣም ከፍተኛ እያደርጓል። አሰልጣኙም እንደተናገሩት ከሆነ ኬራን ማኬና የዛሬው ጨዋታ የሞት ሽረት ጨዋታ ነው ሲሉ ነው ጨዋታውን መግለጽ የቻሉት። በፖርትማን ሮድ ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ ቀን 11 ሰዓት ላይ ሌላኛው ዌስትሃም ከበርንማውዝ ጋር የሚያደርጉትም ተጠባቂ ጨዋታ ይሆናል። እነዚህ ሁለቱ ክለቦች ዛሬ የሚገናኙ ይሆናል በለንደን ስቴዲየም። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ዌስትሃም 8 ጊዜ እያሸነፈ ሲሆን 7 ጊዜ አቻ ተለያይተው 5 ጊዜ ደግሞ በርንማውዝ ማሸነፍ ችሏል። የመጀመሪያውን የዚህ ዙር ጨዋታ አንድ አቻ ነበር ማጠናቀቅ የቻሉት በቪታሊቲ ስቴዲየም በተደረገ ጨዋታ። የመጨረሻ 5 ጨዋታቸውን ስንመለከት ደግሞ ሁለቱን ዌስትሃም ሲያሸንፍ 3ቱን አቻ መውጣት መቻላቸው ነው ስታቲክሳቸው የሚያመላክተን። ዛሬም የሚያደርጉት ጨዋታ ይጠበቃል። በተለይም በአሰልጣኝ
ግራም ፑተር እንዲሁም ደግሞ አንዲ ኢራኦላ መካከል የሚደረገው ሌላኛው ከባዱ ጨዋታ ነው። አሰልጣኝ ግራም ፑተር ከመጡ በኋላ ዌስትሃሞች ጥሩ ለውጥን እያደረጉም ይገኛሉ። በአሁን ሰዓት ላይ 16ኛ ደረጃ ላይ ነው መቀመጥም እየቻሉት። ካለፉት 5 ጨዋታዎች ሁለቱን ተሸንፈው አንዱን አቻ መውጣት ችሏል። በርነሞዞች 10ኛ ደረጃ ላይ የተቀመጡ ሲሆን ተከታታይ 5 ጨዋታ ማሸነፍ አልቻሉም። በአራቱ ሲሸነፉ በአንዱ አቻ መውጣት መቻላቸውን ስታቲክሳቸው ያመላክተናል። ሌላኛው የሚደረገው ጨዋታ በዛሬ ቀን አስቶን ቪላ ከኖቲንጋም ፎረስት ጋር በቪላ ፓርክ ስቴዲየም የሚያደርጉት ጨዋታ ነው። አሰልጣኝ ኡናይ ኤምሬ ከኑኖ ስፕሪንቶ ሳንቶ የሚያገናኘው ይህ ጨዋታ ከባድ ጨዋታ ያደርጓል። በቪላ ፓርክ የሚያደርገው ኖቲንጋም ፎረስት 3ኛ ደረጃ ላይ መቀመጥም ችሏል። በዚህ ዓመት እጅግ በጣም ክስተት የሆነ ክለብ ነው። አስቶን ቪላ ደግሞ 7ኛ ደረጃ ላይ ነው መቀመጥ እየቻሉት። እነዚህ ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ ተከታታይ 3 ማሸነፍ ችሏል። ኖቲንጋም ፎረስት አንዱን ደግሞ ተሸንፈው አንዱን አቻ መውጣት ችሏል። አስቶን ቪላንም ስንመለከት ካለፉት 5 ፕሪሚየር ሊግ ጨዋታዎች 3ቱን ሲያሸንፈው አንዱን ተሸንፈው አንዱን ማሸነፍ ችሏል። የነዚህ የሁለቱ ክለቦች ልዩነት 9 ነጥብ ብቻ ነው በ3ኛ ደረጃነትና በ7ኛ ደረጃ ላይ የሚገኙ ክለቦች የሚያመላክተን። ኖቲንጋም ፎረስት በዚህ ሰዓት እንግዲህ ወደ ቻምፒየንስ ሊግ ለማለፍ የሚያደርገውን ጥረት ከፍ እያደረገም ይገኛል። ዛሬም ሌላኛውን ከባዱን ጨዋታ በቪላ ፓርክ ከሜዳቸው ውጪ የሚያደርጉም ይሆናል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ አስቶን ቪላ 58 ጊዜ ያሸነፈ ሲሆን ኖቲንጋም ፎረስት 37 ጊዜ ማሸነፍ ችሏል። 32 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያ ዙር ጨዋታ ኖቲንጋም ፎረስት አስቶን ቪላን 2-1 አሸንፎ ነበር። በዛም ጨዋታ ላይ ጆን ዱራን ብቸኛውን ጎል አስቆጥሮ ነበር። በአሁኑ ሰዓት ላይ የተጫዋች የሚገኘው በሳውዲ አረቢያው ክለብ አልናስር ነው የሚገኘው። ኖቲንጋም ፎረስቶች ደግሞ ሚሊንኮቪች እንዲሁም ደግሞ አንቶኒ ኤላንጋ ነበር ጎሎቹን ማስቆጠር የቻሉት። በተለይም አንቶኒ ኤላንጋ ባለቀ ደቂቃ ላይ ከአንደርሰን እየተሻገረለትን ኳስ በማስቆጠር እንግዲህ ወሳኛን 3 ነጥብ ለኖቲንጋም ፎረስት ያስገኘ ተጫዋች እንደነበር መመልከትም ችለን ነበር። የዛሬውን ጨዋታ ደግሞ ከሜዳቸው ውጪ ነው የሚያደርጉት። አሰልጣኝ ኡናይ ኤምሬ ይህም ጨዋታ ከባድ ሊያደርገው እንደሚችል እንዲሁም ደግሞ በዚህ ዓመት ኖቲንጋም ፎረስት ክስተት እንደመሆኑ መጠን እጅግ በጣም ከባዱ እንዲሁም ደግሞ የዛሬው ከባዱ ጨዋታ ሊሆን እንደሚችል ነው ፍንጭ መስጠት እየቻሉት። በስፔን ላሊጋም የሚደረጉ ጨዋታዎች አሉ። ቀን 9 ሰዓት ላይ የሚደረገው የዢሮናና የዲፖርቲቮ አላቬዝ ጨዋታ ይጠበቃል። እንዲሁም ደግሞ ቀን 11 ሰዓት ከሩብ ላይ የሚደረገው በሳንቲያጎ በርናው ቫሌንሺያ ከሪያል ማድሪድ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ካርሎ አንቸሎቲ በዚህ ዓመት ይህንን ዋንጫ ለማንሳት እንፎካከራለን ሲሉ ገልጸዋል። ሶስትዮሽ ዋንጫን ለማሳካት እንግዲህ እየተንደረደሩ ይገኛሉ። የኮፓ ዴላሪዮን ፍጻሜ ከባርሴሎና ጋር እንደደረሳቸው ይታወቃል። በአሁኑ ሰዓት ላይ ደግሞ በስፔን ላሊጋ 2ኛ ደረጃ ላይ ነው መቀመጥ እየቻሉት በባርሴሎና 3 ነጥብ ተበልጠው። በቻምፒየንስ ሊጉ ደግሞ ማክሰኞ ሌላኛውን ከባዱን ጨዋታ ከአርሰናል ጋር የሚያደርጉም ይሆናል። ይህም ጨዋታ ወሳኝ ጨዋታ ነው ሲሉ ነው መናገር የቻሉት። የዛሬው ጨዋታ እንግዲህ በሜዳቸውና በደጋፊዎች ፊት በሳንቲያጎ በርናቦ የሚደረግም ነው የሚሆነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሪያል ማድሪድ 113 ጊዜ እያሸነፈ ሲሆን 59 ጊዜ ደግሞ ቫሌንሺያ ማሸነፍ ችሏል። 45 ጊዜ አቻ ነው መለየት የቻሉት። የመጀመሪያውን ዙር ጨዋታ በቫሌንሺያ ስቴዲየም በተደረገ ጨዋታ 2-1 አሸንፈው ነበር መምጣት የቻሉት ሪያል ማድሪዶች። በዛ ጨዋታ ላይ ሉካ ሞድሪች እንዲሁም ደግሞ ጁድ ቤሊንጋም ነበር ማስቆጠር የቻሉት። በተለይም ጁድ ቤሊንጋም በ90+6 ላይ ጨዋታው ሊጠናቀቅ ሽርፍራፊ ሰከንዳቶች ሲቀሩ ነበር አስቆጥሮ ወሳኛን 3 ነጥብ ለሪያል ማድሪድ ማስገኘት እየቻለው። በእርግጥ በዛ ጨዋታ ላይ ጁድ ቤሊንጋም ፔናልቲ መሳቱን መመልከት ችለን ነበር። እንዲሁ ደግሞ ቪኒሲየስ ጁኒየር በስትሬት ሬድ ካርድ የወጣበትንም ጨዋታ ነበር መመልከት እየቻለው። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርጉት። በዚህ ጨዋታ ላይ የማይገኙ ተጫዋቾችም አሉ። ቲቦት ኮርቷ በጉዳት ምክንያት የማይገኝ ተጫዋች ነው። ዳኒ ካርቫልም እንዲሁ ያልተመለሰ ተጫዋች እንደሆነ ይታወቃል። ዳኒ ሴቦዝ ልምምድ እንደጀመረ ነገር ግን ለዛሬው ጨዋታ ብቁ እንዳልሆነ አሰልጣኙ መናገር ችሏል። ፌርላንድ ሜንዲም እንዲሁ በዚህ ጨዋታ ላይ አይገኝም። ኤደር ሚሊታው እንዲሁም ደግሞ አንድሬ ሉኒን በጉዳት ምክንያት አይገኙም። በእርግጥ አንድሬ ሉኒን የዛሬውን ጨዋታ እንግዲህ በማስታገሻም ቢሆን ሊገባ የሚችልበትም እድል እንዳለ ነው ስታቲክሶቹ ወይም ደግሞ ፍንጮች እያሳዩ የሚገኙት። በተለይም ማርካ ባወጣው መረጃ መሰረት አንድሬ ሉኒን ዛሬ በመርፌ ይህን ጨዋታ ሊያደርግበት የሚችልበት ከፍተኛ እድል እንዳለ ነው እየተዘገበ የሚገኘው። ሪያል ማድሪድ ካለፉት 5 ጨዋታዎች 3ቱን ያሸነፈ ሲሆን በአንዱ አቻ ወጥቶ በአንዱ ተሸንፏል። ቫሌንሲያዎችን ደግሞ ስንመለከት በሁለቱ አቻ ወጥቶ በሁለቱ አሸንፈው በአንዱ መሸነፋቸውን ነው ስታቲክሳቸው የሚያመላክተን። ዛሬም ቀን 11 ሰዓት ከሩብ ላይ የሚያደርጉት ጨዋታ ተጠባቂ እያደርገዋል። ማዮርካም ከሴልታ ቪጎ የሚያደርጉት ጨዋታ
አመሻሽ 12 ሰዓት ተኩል ጨዋታ ነው። ሌላኛው ምሽት 4 ሰዓት ላይ ባርሴሎና በስፖቲፋይ ካምፕ ኖ ሪያል ቤቲስን ያስተናግዳል። ሪያል ቤቲስ በተለይም በዚህ አመት በዚህ 2025 ደግሞ ጥሩ እንቅስቃሴ ላይ የሚገኝ ክለብ ነው። ዛሬም እንግዲህ ሌላኛውን ከባዱን ጨዋታ ያደርጋሉ። አሰልጣኝ ሃንሲ ፍሊክ ከማኑኤል ፔሌግሪኒ ጋር የሚያደርጉት ከባዱን ጨዋታ ነው። ባርሴሎና ላሊጋውን እየመራ የሚገኝ ክለብ እንደሆነ ይታወቃል። የዛሬውም ከባዱን ጨዋታ የሚያደርጉም ነው የሚሆኑት። ባርሴሎና በኮፓ አዴላሪ 16 ጥሎ ማለፍ ውስጥ እንግዲህ ሪያል ቤቲስን አግኝቶ ነበር። በዛም ጨዋታ እንግዲህ 5-1 በሆነ ሰፊ ውጤት አሸንፎ ነበር ማለፍ እየቻለው። ጋቪ፣ ጁሊየስ ኩንዴ፣ ራፊኒያ፣ ፌራን ቶሬዝ እንዲሁም ደግሞ ላሚን ያማል በዛ ጨዋታ ላይ ጎል አስቆጥረው ነበር። ሮኪዮ ነበር ብቸኛውን ጎል ሪያል ቤቲስ ማስቆጠር እየቻለው። እንዲሁም ደግሞ ጁሊየስ ኩንዴና ላሚን ያማል ያስቆጠሯቸውም ጎሎች በቫር እንደተሻሩ መመልከት ችለን ነበር። እጅግ በጣም የሚገርም ጨዋታ ነበር በዛ ጨዋታ መመልከት እየቻለው። እንዲሁም ደግሞ በዚህ አመት ባደረጉት የመጀመሪያ ዙር ጨዋታ በዚህው ስቴዲየም በሪያል ቤቲስ ስቴዲየም በተደረገ ጨዋታ ባርሴሎና ከሪያል ቤቲስ ጋር ባደረጉት ጨዋታ 2-2 ነበር ማጠናቀቅም እየቻሉት። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ባርሴሎናዎች የሚጫወቱ ይሆናል። በዛ ጨዋታ ላይ ሌዋንዶውስኪ እንዲሁም ደግሞ ፌራን ቶሬዝ አስቆጥረው ነበር። ነገር ግን ሎ ሴልሶ እንዲሁም ደግሞ ዲያዮ በመጨረሻው ደቂቃ ላይ ባስቆጠረው ጎል ባርሴሎናዎች ነጥብ ጥለው መውጣታቸውን እናስታውሳለን። ዛሬ ደግሞ በሜዳቸው ነው ይህን ጨዋታ የሚያደርጉት። በተለይም በአሁኑ ሰዓት ላይ እጅግ በጣም ጥሩ ኮንሲስተንሲ ላይ ነው የሚገኙት ሪያል ቤቲሶች። ካለፉት 5 ተከታታይ ጨዋታዎች 4 ተከታታይ ጨዋታዎችን ማሸነፍም ችሏል። ይህም ጥሩ ደረጃ ላይ እንዳሉ ነው የሚያሳየው። ባርሴሎናዎችም ስንመለከት 4ቱን ያሸነፉ ሲሆን አንዱን ተሸንፏል። ሪያል ቤቲሶች ደግሞ አንዱን ነው አቻ መለየት የቻሉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ባርሴሎና 86 ጊዜ እያሸነፈ ሲሆን ሪያል ቤቲስ 30 ጊዜ ብቻ ነው ማሸነፍ የቻሉት። 26 ጊዜ ደግሞ አቻ መለያየት ችሏል። በባርሴሎና በኩል በርካታ ተጫዋቾች የማይገኙ ሲሆን ኢንጎ ማርቲኔዝ፣ አንድሬ ቴር ስቴገን፣ ክሪስቲያንሰን፣ ዳኒ ኦልሞ፣ ማርክ ካሳዶ፣ ላሚን ያማል፣ ፓው ኩባርሲ እንዲሁም ደግሞ ማርክ በርናል በጉዳት ምክንያት የማይገኙ ተጫዋቾች እንደሆነ ነው እየተገለጸ የሚገኘው። ላሚን ያማልም ህመም ያለበት እንደሚመስልና በዛሬው ጨዋታ ላይ ላይገኝ እንደሚችል አሰልጣኝ ሃንሲ ፍሊክ ማሳወቅም ችለዋል። በጣሊያን ሴሪኤም የሚደረግ ጨዋታ አለ። ሞንዛ ከኮሞ ሲጫወቱ ፓርማ በሜዳውና በደጋፊዎች ፊት ኢንተር ሚላንን ያስተናግዳል። እንዲሁም ደግሞ ሌላኛው ተጠባቂ ጨዋታ ኤሲ ሚላን ከፊዮሬንቲና ጋር የሚያደርጉት ጨዋታ ነው። ፊዮሬንቲና በዚህ አመት ከኤሲ ሚላን በተሻለ ደረጃ ላይ መቀመጥ ችሏል። 8ኛ ደረጃ ላይ የተቀመጠ ሲሆን ኤሲ ሚላን ደግሞ 9ኛ ደረጃ ላይ ነው መቀመጥ የቻሉት። የ4 ነጥብ ልዩነት አላቸው። የዛሬው ጨዋታ ደግሞ ከባዱን ጨዋታ የሚያደርገው ይሆናል። በሜዳቸውና በደጋፊዎች ፊት ኤሲ ሚላኖች በሳንሲሮ ጂሴፔ ሜዛ የሚደረግ ጨዋታ ነው። እነዚህ ሁለት ክለቦች በተገናኙበት ጊዜ ኤሲ ሚላን 81 ጊዜ ያሸነፈ ሲሆን ፊዮሬንቲና ደግሞ 52 ጊዜ ማሸነፍ ችሏል። 47 ጊዜ አቻ ነው መለየት የቻሉት። በጣሊያን ሴሪ የመጀመሪያ ዙር ጨዋታ ፊዮሬንቲና በሜዳውና በደጋፊዎች ፊት ኤሲ ሚላንን አስተናግዶ 2-1 ያሸነፈበትን ጨዋታ ተመልክተንም ነበር። ዛሬ ደግሞ ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። አሰልጣኝ ሴርጂዮ ኮንሴሳዮ ይህን ጨዋታ ለማሸነፍ እንገባለን ሲሉ ነው መናገር የቻሉት። ይህም ጨዋታ የሚደረገው ምሽት 3:45 ላይ ነው። በጀርመን ቡንደስሊጋም የሚደረጉ በርካታ ጨዋታዎች አሉ። ወደ 6 ጨዋታዎች የሚደረጉ ሲሆን ሄዴኒየም ከባየር ሊቨርኩሰን ጋር የሚያደርጉት የቀን ጨዋታ ይጠበቃል። እንዲሁም ደግሞ ቦቹም ከስቱትጋርት ጋር ሲጫወቱ፣ ፍራይቡርግም ከቦርሲያ ዶርትመንድ ጋር የሚያደርጉት ጨዋታ ይጠበቃል። አልቢ ሌፕዚግ ከሆፈንሄም ጋር ሲጫወቱ፣ ሜንዝ ከሆልስቴን ኬል ጋር እንዲሁም ደግሞ ቨርደር ብሬቨን ከኢንትራንክ ፍራንክፈርት ጋር የሚጫወቱም ይሆናል። በፈረንሳይ ሊጓንም ፒኤስጂ በሜዳውና በደጋፊዎች ፊት አንገርስን ያስተናግዳል። ብረስት ከሞናኮ እንዲሁም ደግሞ ኦሎምፒክ ሊዮን ከሊል ጋር የሚያደርጉት የዛሬ ጨዋታ መርሃ ግብሮች ናቸው። ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። በተለይም አርሰናል፣ ባርሴሎናና ሪያል ማድሪድ ዛሬ ጨዋታቸውን ይኖራቸዋል። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁን እንዲሁም ደግሞ ግምታችሁን ልታስቀምጡልንም ትችላላችሁ። አርሰናል የተጫዋቾቹን ግልጋሎት ሊያገኝ ይችላል። መድፈኞቹ ዛሬ ከኤቨርተን ጋር በሚያደርጉት የሊግ መርሃ ግብር የተጫዋቾቹን ግልጋሎት ሊያገኝ እንደሚችል ፍንጭ ተሰጥቷል። በጨዋታው ጁሊያን ቲምበር እንዲሁም ደግሞ ቤን ዋይት የመድፈኞቹ እድል እንዳላቸው አሰልጣኝ ሚኬል አርቴታ ተናግሯል። ሁለቱ ተጫዋቾች በጨዋታው የመሰለፍ እድል ይኖራቸዋል ሲሉ አሰልጣኝ ሚኬል አርቴታም ገልጿል። ሪካርዶ ካላፊዮሪ ለጨዋታው ብቁ አለመሆኑን የገለጹት ሚኬል አርቴታ የጋብሪኤል ማጋሌስ ከውድድር ውጭ መሆንም ትልቅ ቅጣት ነው ሲሉ ነው መግለጽ እየቻሉት። ሚኬል አርቴታ ዛሬ ማሸነፍ ለማድሪድ መዘጋጀትም ነው ሲሉ ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ዛሬ ከኤቨርተን ከሚያደርገው ጨዋታ ካሸነፈ ለሪያል ማድሪድ ጨዋታ ትልቅ መነሳሻነት ሊፈጠር እንደሚችል ገልጿል። ለሪያል ማድሪድ ጨዋታ ለመዘጋጀት ምርጡ መንገድ ዛሬ ኤቨርተንን ማሸነፍ ነው ሲሉ አሰልጣኙ የተናገሩ ሲሆን ቡካዮ ሳካ ዛሬ ጨዋታውን ቋሚ ሆኖ እየጀመረ እንደሆነ አላውቅም፣ ነገር ግን ዛሬ ጨዋታው ላይ እንወስናለን ሲሉም ተናግሯል። አትሌቲኮ ቢልባኦ በመጪው ክረምት የኒኮ ዊሊያምስን ኮንትራት ለማሻሻል የውል ማፍረሻውን በመጨመር አርሰናል ከፍ ያለ ዋጋ ለማክፈል
ፍቃደኛ እንደሆኑ ነው እየተገለጸ የሚገኘው። ቢልባኦ በክረምት የዝውውር መስኮት ኒኮ ዊሊያምስን እንደሚሸጡ ያምናሉ። ተጫዋቹ ከፍተኛ ገቢም ሊያስገኝላቸው እንደሚችል ነው እየተገለጸም የሚገኘው። አሰልጣኝ ሩበን አሞሪም ሲቲን ማሸነፍ እንፈልጋለን ሲሉ ተናግሯል። ማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከእሁዱ የማንቹሪያን ደርቢ ጨዋታ በፊት አስተያየታቸውን ሰጥቷል። አሰልጣኝ ሩበን አሞሪም ምን አሉ የሚለውን ስንመለከት ማንቸስተር ሲቲን ማሸነፍ እንፈልጋለን፣ የሊጉ የደረጃ ሰንጠረዥንም ማሻሻል እንፈልጋለን ያሉ ሲሆን ከሁለት በላይ ጨዋታዎችን ማሸነፍ አለብን። ሙሉ ትኩረታችን በእሁዱ የማንቸስተር ሲቲ ጨዋታ ላይ ነው። ትኩረት የማደርገው ከማንቸስተር ሲቲ ይልቅ የራሴ ችግር ላይ ነው እና እነሱ የበለጠ ችግር አለብን። እኛ እጅግ በጣም ችግር ውስጥ ነው የምንገኘው። ይህንንም ጠንክረን በመስራት ማስተካከል አለብን ሲሉ ተናግሯል። ኬቨን ደብሩይነ ከእንግሊዝ ሊግ ምርጡ አማካይ አንዱ ነው ሲሉም ተናግሯል። ጋርናቾ እንደ ሌሎች ተጫዋቾች ጥሩ ነገር እየሰራ ነው። አጨራረስ ላይ መሻሻል አለበት። ጎሎችን በቀላሉ ከሚያስቆጥር ፈርናንዴዝ ብቻ ነው ሲሉም ተናግሯል። ብዙ ነገር ያስፈልገናል የሚል አስተያየት አለኝ። በአሁኑ ሰዓት ላይ ብዙ ልዩነትን እንዲሁም ደግሞ ብዙ ስራዎችን መፍጠር አለብን ሲሉ ነው የተናገሩት። ሜሰን ማውንት በቋሚነት መጫወት ይችላል፣ ነገር ግን አሁንም መጠበቅ አለብን ሲሉም ተደምጠዋል። አሰልጣኝ ሩበን አሞሪም ከእሁዱ የማንቹሪያን ደርቢ ተጠባቂ መርሃ ግብር አስቀድመው ጋዜጣዊ መግለጫ ሲሰጡ እንግዲህ እነዚህን ሀሳቦች ነው ማንሳትም እየቻሉት። በዛሬው ጨዋታ ላይ የሚመለሱ ተጫዋቾች እንዲሁም ደግሞ ጉዳት ላይ ያሉ ተጫዋቾች እንዳሉም ገልጸዋል። በዚህ ጨዋታ ላይ ምናልባትም ኮቢ ማይኖ የመሰለፍ እድል ሊኖረው እንደሚችል የገለጹ ሲሆን በበርካታ ጊዜ ጉዳት ላይ የነበረውም ሉክ ሾም ሊመለስ እንደሚችል አሰልጣኙ ፍንጭ መስጠትም ችሏል። ይህ ተጫዋች በርካታ ጊዜ ጉዳት ላይ እንደመሆኑ መጠን በነገው ጨዋታ ላይ የመሰለፍ እድል ይኖረው አይሆን ኑሮ አናቅም፣ ነገር ግን የምንመለከት ይሆናል ሲሉ ሀሳባቸውን እየሰጡ ሲሆን በዛሬው ጨዋታ ላይ ኮቢ ማይኖ እንደሚኖር፣ ነገር ግን ማቲያስ ዲሌት በተቃራኒው ደግሞ ህመም እንዳጋጠመውና የመገኘት እድሉ ጠባብ ሊሆን እንደሚችሉ አሰልጣኝ ሩበን አሞሪም በትላንትናው ፕሬስ ኮንፈረንሳቸው አሳውቀዋል። ፔፕ ጋርዲዮላ ዛሬ የሀዘን ቀን ነው ሲሉ ነው መግለጽ የቻሉት። ለሱ ሐውልት እንዲገነባ ያለኝን ሁሉ አወጣለሁ ሲሉ ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ትላንትና ከቡድናቸው የሀዘን ቀን መግለጫ መሆኑን ስለ ኬቨን ደብሩይነ የተሰማቸው ነው የተናገሩት። ፔፕ ጋርዲዮላ ስለ ኬቨን ደብሩይነ ምን አሉ የሚለውን ስንመለከት ዛሬ ለማንቸስተር ሲቲ የሀዘን ቀን ነው። ደብሩይነ የማንቸስተር ሲቲ አንድ አካል ነው። በቀሪው ህይወቱ የክለቡ በር ሁልጊዜም ለሱ ክፍት ይሆናል ሲሉ ነው የተናገሩት። ሐውልት እንደሚገነባለት አላውቅም፣ ነገር ግን ይህ እውን እንደሚሆን ያለኝን ገንዘብ ሁሉ ለመስጠት ዝግጁ ነኝ ሲሉ የተናገሩ ሲሆን እሱ በዚህ ሊግ ከተጫወቱ ታላላቅ አማካዮች መካከል አንዱ ነው። የማንቸስተር ሲቲ ምርጡም አማካይ ነው ሲሉ ለተጫዋቹ ያላቸውን ክብር መናገርም ችሏል። ሪያል ማድሪድ ተጫዋቾቹ ቅጣት ተጥሎባቸዋል። ዩኤፋ የሪያል ማድሪድ ተጫዋቾች በአትሌቲኮ ዲ ማድሪድ የሻምፒየንስ ሊግ ጨዋታ ላይ ያሳዩትን ያልተገባ አገላለጽ ተከትሎ ቅጣት ተጥሎባቸዋል። ጉዳዩን ለምርምር ያቀረቡት የዩኤፋ በአሁኑ ሰዓት ላይ እንግዲህ ቅጣት እንዳልጣለባቸው ነው እየተገለጸው። በዚህ መሰረት አንቶኒ ሮዲገር 40,000 ዩሮ እየተቀጣ ሲሆን ኪሊያን ምባፔ 30,000 እንዲሁም ደግሞ ዳኒ ሴባስ 20,000 ዩሮ የገንዘብ ቅጣትም ተጥሎባቸዋል። ተጫዋቾቹ እየተጣለባቸው የአንድ ጨዋታ ቅጣት በቀጣይ ተፈጻሚ እንደማይሆን እንዲሁም ደግሞ በአንድ ዓመት ውስጥ መቀጣት እንደሚችሉ ነው እየተገለጸው። ይህም ማለት ተጫዋቹ በቀጣዩ የአርሰናል ጨዋታ ለቡድናቸው ግልጋሎት መስጠት ይችላሉ። የሪያል ማድሪድ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ካርሎ አንቸሎቲ የሚመሩት የላሊጋው ክለብ ሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት ኦሪያል ቹዋሚኒ የመጋቢት ወር ምርጥ ተጫዋች ተብሎ መመረጡን ነው መመልከት እየቻለው። ሌላኛው በጉዳት ላይ የሚገኘው የሪያል ማድሪድ ቁጥር 1 ግብ ጠባቂ የሆነው ቲቦት ኮርቷ ለአርሰናል ጨዋታ ሊደርስ እንደሚችል ተገልጿል። ግብ ጠባቂው በማክሰኞ የአርሰናል ጨዋታ በእርግጠኝነት ይደርሳል ብለው እንደሚጠብቁ አሰልጣኝ ካርሎ አንቸሎቲ አረጋግጠዋል። ሪያል ማድሪድ ቀጣይ ማክሰኞ በአውሮፓ ቻምፒየንስ ሊግ በለንደን ፍላይ ኤምሬትስ የሚያደርገው የአርሰናል ጨዋታ የሚጠበቅም ነው የሚሆነው። ኬቨን ደብሩይነ ከማንቸስተር ሲቲ ይለያያል ተብሏል። ቤልጂየማዊው የመሀል ሜዳ ተጫዋች ኬቨን ደብሩይነ በውድድር ዘመን መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ይፋ ተደርጓል። በውድድር ዘመን መጨረሻ ውሉ የሚያበቃው ኬቨን ደብሩይነ በማንቸስተር ሲቲ ቤት በነፃ ውል የሚለይ ነው የሚሆነው። ኬቨን ደብሩይነ ከ9 ዓመታት የማንቸስተር ሲቲ ቆይታ በኋላ የሚለቅም ይሆናል። ኬቨን ደብሩይነ በማንቸስተር ሲቲ ምን አሳካ የሚለውን ስንመለከት የእንግሊዝ ፕሪሚየር ሊግ ዋንጫን 6 ጊዜ ማንሳት ችሏል። በ9 ዓመት ውስጥ የአውሮፓ ሻምፒየንስ ሊግ ዋንጫን ደግሞ አንድ ጊዜ ማንሳቱ ይታወሳል በ2023 እንዲሁም ደግሞ 412 ጨዋታዎችን እያደረገ ሲሆን 106 ጎሎችን ማስቆጠር ችሏል። 174 ኳሱ ደግሞ አመታችቶ ማቀበል እየቻለ እጅግ በጣም ድንቅ የመሀል ሜዳ አማካይ እንደሆነ የቤልጂየማዊ ተጫዋች እንመለከታለን። ከዚህ በፊት እንግዲህ ራሱን በብዙ ጊዜዎች እያሳየ ሲሆን በዚህ አመት ግን ከማንቸስተር ሲቲ ጋር የመጨረሻው ውል መሆኑን ነው ማረጋገጥ እየቻለው። ምናልባትም ወደ ክረምቱ ላይ እንግዲህ በሳውዲ ክለቦች የሚፈልገው ይህ ተጫዋች መዳረሻው ሳውዲ ሊሆን እንደሚችልም ካሁኑ ፍንጮች እየወጡ
ይገኛሉ። ነገር ግን ዛሬ ጠዋት ላይ ባሳወቀው መረጃ መሰረት የመጨረሻ ዓመቱን በማንቸስተር ሲቲ ቤት እንደሚቆይና በክረምት እንደሚለያይ ይፋ ማድረግ ችሏል። ሌላኛው ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋችም ተብሏል። የእንግሊዝ ፕሪሚየር ሊግ የ2024/25 የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች በመባል አብላጫ ድምጽ በመያዝ ነው ማሸነፍ የቻለው። ብሩኖ ፈርናንዴዝ አምስተኛውን የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማሸነፍም ችሏል። ብሩኖ ፈርናንዴዝ ከዋይን ሩኒ እንዲሁም ደግሞ ከሩበን ቫን ፐርሲ እኩል 5 የወሩ ምርጥ ሽልማትን በበርካታ ጊዜ የማሸነፍ የቻለ ሶስተኛ ደረጃ ላይ መቀመጥ የቻለ ተጫዋች ሆኗል። ብዙ የወሩ ምርጥ ሽልማትን ያሸነፉ ተጫዋቾችን ስንመለከት ሃሪኬን፣ መሐመድ ሳላ እንዲሁም ደግሞ ሰርጂዮ አጉዌሮ 7 ጊዜ በማሸነፍ ቀዳሚ የሆኑ ሲሆን ክሪስቲያኖ ሮናልዶ፣ ስቴቨን ጄራርድ ደግሞ 6 ጊዜ በማሸነፍ ሁለተኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝ፣ ዋይን ሩኒ እንዲሁም ደግሞ ሩበን ቫን ፐርሲ 5 ጊዜ እያሸነፉ ሌሎች ተጫዋቾች ናቸው። ብሩኖ ፈርናንዴዝ አሁንም ድረስ የሚጫወት ብቸኛው ተጫዋች ነው። ይህንንም ሪካርድ የማሻሻል ወይም ደግሞ የመስበር እድል እንዳለው ስታቲክሱ ያሳያል። ሌላኛው የወሩ የሊጉ ምርጥ አሰልጣኝም ይፋ ተደርጓል። የእንግሊዝ ፕሪሚየር ሊግ የ2024/25 የውድድር ዘመን የወራ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የኖቲንጋም ፎረስት ዋና አሰልጣኝ ኑኖ ስፕሪንቶ ሳንቶ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ ኑኖ ስፕሪንቶ ሳንቶ ኖቲንጋምን እየበሩ በወሩ ያደረጓቸውን 2 የፕሪሚየር ሊግ ጨዋታዎች ማሸነፍም ችሏል። ሊቨርፑል የአማካይ ክፍላቸውን ለማጠናከር ቢፈልጉም ዋናው ተግባራቸው አልነበረም። ማርቲን ዙቢሜንዲን በገበያው ላይ እንደ ጥሩ አጋጣሚ ቆጥረውት ነበር፣ ነገር ግን ማስፈረም አልቻሉም። እሱም ብቻ ስለፈለጉ ሌላ አማራጭ ላለመከተልም ወሰኑ። በስተመጨረሻም ትክክለኛ ውሳኔ እየወሰኑ ይመስላል። እንደ ሪያን ግራቨንበርች፣ ዋታሮ ኢንዱ የመሳሰሉ ድንቅ ተጫዋቾች ነበሩ። አሌክሲ ማካሊስተር ወጥነት ያለው ተጫዋች ነው። እንዲሁም ደግሞ ከርትስ ጆንስ የመጫወቻ እድል ባገኘ ቁጥር እንቅስቃሴው እጅግ በጣም ያማረ ይገኛል። ይህም ለሊቨርፑል ቤት ጥሩ ውሳኔ እንደሆነ ዴቪድ ኦርነስቲን አስነብቧል። የዋታሮ ኢንዶ ወንድም የጃፓን ብሔራዊ ቡድን ካፒቴንን መሆን ማንም ሊሆን የሚችለው ነገር ነው እና ደግሞ ለሊቨርፑል መጫወት ማለት ደግሞ ልዩ ነገር ነው። እሱ በጣም ያኮራኛል ሲል ስለ ወንድሙ ተናግሯል። ማንቸስተር ዩናይትድ በሚቀጥለው ክረምት የፊት መስመር አጥቂ የማስፈረም በመስራት ላይ መሆናቸውን ዘ አትሌቲክስ አስነብቧል። ቀያዮቹ ሰይጣኖች የኢፕስዊቹን የፊት መስመር ተጫዋች ሊያን ዴላፕን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ተጫዋቹ ቼልሲን ጨምሮ በርካታ የፕሪሚየር ሊግ ክለቦች ኢላማ ውስጥ መሆኑ የተገለጸ ሲሆን ሌላኛው ማንቸስተር ዩናይትድ የሚመለከተው ተጫዋች ማቲያስ ኩና እንደሆነ ሲገለጽ ተጫዋቹ በሻምፒየንስ ሊግ መጫወት ፍላጎት እንዳለው ተገልጿል። ማንቸስተር ዩናይትድ ከማቴታ ጋር ስማቸው ቢያያዝም በግልጽ ተጫዋቹ የማስፈረም ፍላጎት እንዳለማሳየታቸው የተገለጸ ሲሆን ቪክተር ዮኮረስ በበኩሉ የማንቸስተር ዩናይትድ ኢላማ ቢሆንም እድሜው ገና የሚያሳየው ወኪሎች አማራጮች እንደሚመለከቱት አስገድዷቸዋል። ነገር ግን ይህ ተጫዋች ምናልባትም ወደ አርሰናል የሚሄድ እድል አለው። የቪክተር ዮኮረስ ዝውውር በቅርበት ሊከታተሉት ይችላሉ ሲል ዴቪድ ኦርነስቲን አስነብቧል። ቪክተር ዮኮረስ ወደ አርሰናል ለመዘዋወር ፈቃደኛ ነው ሲል ደግሞ አሌክስ ክሩግ በትላንትናው ዕለት ይዞት የወጣው ሌላኛው መረጃ ነው። አርሰናል ዮኮረስን ከአይዛክ ይልቅ የመሳካት እድል አለው። በስፖርቲንግ ሊዝበን ጋር ንግግር ሊጀምር ሲሆን ቪክተር ዮኮረስ በአርሰናል ቤት እጅግ በጣም የሚፈልገው በፕሮጀክቱ ውስጥ አንደኛው አማራጭ ተብሎ ይጠበቃል ሲል አሌክስ ክሮክ ይዞ መውጣት ችሏል። ሌላኛው የማንቸስተር ደርቢን ማን ይመራዋል የሚለውን እንመልከት። የፊታችን እሁድ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል የሚደረገውን የማንቹሪያን ደርቢ የሚመሩት ዳኛ ታውቋል። እሁድ ምሽት 12 ሰዓት ተኩል በኦልድ ትራፎርድ ስቴዲየም የሚደረገው ተጠባቂ ጨዋታ ጆን ብሩክስ በመሀል ዳኝነት እንደሚመሩት ይፋ ተደርጓል። ጨዋታውን ፖል ቴርኒ በቫር ዳኝነት የሚመሩት ዳኛ መሆናቸው ነው ይፋ እየተደረገው። ጆን ብሩክስ የመሀል ዳኛ ሆነው ይቀጥላሉ። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በተለይም ዛሬ የሚደረጉ ጨዋታዎች አሉ። በተለይም ቀን 8 ሰዓት ተኩል ላይ የሚጀምረው የኤቨርተንና የአርሰናል ጨዋታ በጉዲሰን ፓርክ ይደረጋል። እንዲሁም ደግሞ አመሻሽ 1 ሰዓት ተኩል ላይ እንዲሁም ደግሞ 11 ሰዓት ላይ የሚደረግ ጨዋታ አለ። ሪያል ማድሪድም በሜዳውና በደጋፊዎች ፊት ቫሌንሲያን ቀን 11 ሰዓት ከሩብ ላይ የሚያደርገው ጨዋታ ይጠበቃል። ባርሴሎና ምሽት ላይ ከሪያል ቤቲስ ጋር የሚያደርገውን ከፍተኛ ጨዋታም የምንመለከት ነው የሚሆነው። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። ሀሳብ አስተያየታችሁም እንዲሁም ደግሞ ግምት ካላችሁም ኮመንት ቦክስ ላይ ልታጋሩንም ትችላላችሁ። ዛሬ ፕሮግራሞቻችን ይህን ይመስል ነበር። ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።